ክብደት ለመጨመር እቸገራለሁ ብለህ ታስባለህ? እንግዲያውስ በቀላሉና በጤናማ መንገድ ወፍራም ለመሆን የሚያስችሉ ምርጥ 10 ምግቦችን እነግርሃለሁ። ብዙ ሰዎች ክብደት ለመቀነስ ሲደክሙ፣ አንተ ግን የምትፈልገው ወፍራም መሆን ነው አይደል? እንግዲያውስ ይህ ቪዲዮ ለአንተ ነው ማለት ነው። በዛሬው ቪዲዮአችን ክብደታችንን ጤናማ በሆነ መልኩ እንዴት መጨመር እንደምንችል፣ በተለይ በዋነኛነት በአመጋገብ ብቻ ክብደትን እንዴት መጨመር እንደሚቻል እንመለከታለን። ስለዚህም ይህን ቪዲዮ እስከ መጨረሻው እዩት። ከዛ በፊት ግን የምሰራቸው አስተማሪ የጤና ቪዲዮዎች ላይክ ያንሳቸዋልና ላይክ አድርጉ። ቻናሉም አዲስ ቻናል ስለሆነ ሰብስክራይብ በማድረግ ጀምሩት። መልካም ቆይታ ይሁንላችሁ። አንደኛውና የመጀመሪያው ክብደት መጨመሪያ ምግብ በቤት ውስጥ የሚዘጋጅ የፕሮቲን ስሙዚ ነው። በቤት ውስጥ የሚዘጋጅ የፕሮቲን ስሙዚ መጠጦችን መጠጣት በፍጥነትና በተመጣጣኝ ሁኔታ ክብደት ለመጨመር የሚረዳ ጠቃሚ መንገድ ነው። በዚህ መንገድ የመጠጡን ጣዕም ሆነ የተመጣጣኝ ንጥረ ነገር ይዘቱን ሙሉ በሙሉ መቆጣጠር ይቻላል። ለምሳሌ የቸኮሌት ሙዝ ስሙዚን ማዘጋጀት ይቻላል። እነዚህ የስሙዚ አዘገጃጀቶች ለሰውነታችን ከ400 እስከ 600 የሚደርሱ ካሎሪዎችን ሊሰጡ የሚችሉ ሲሆን ከዚህም በተጨማሪ ከፍተኛ መጠን ያለው ፕሮቲን እናም ደግሞ ሌሎች ጠቃሚ ቫይታሚኖችንና ማዕድናትንም ይዘዋል። ስለዚህ ስሙዚ ክብደት ለመጨመር በጣም አስፈላጊና ጤናማ የሚባል ምግብ ነው። የተለያዩ የፕሮቲን ስሙዚዎችን በመስራት ማዘጋጀት እንችላለን። ስለ ስሙዚ አዘገጃጀት በሌላ ቪዲዮ የምናይ ይሆናል። ሁለተኛ ክብደት ለመጨመር የሚረዳ ምግብ ሩዝ። 158 ግራም የበሰለ ነጭ ሩዝ 204 ካሎሪ፣ 44 ግራም ካርቦሃይድሬት እና በጣም አነስተኛ መጠን ያለው ስብን ይዛል። በተጨማሪም ሩዝ ከፍተኛ የካሎሪ ይዘት ስላለውም በአንድ ጊዜ በሚቀርብ ምግብ ውስጥ ከፍተኛ መጠን ያለው ካርቦሃይድሬት እና ካሎሪም በቀላሉ ማግኘት ያስችላል። ይህም ብዙ ምግብ እንዲመገቡ ይረዳል ማለት ነው። ስለዚህ ለመወፈር ከፈለጋችሁ ሩዝን መመገብ አለባችሁ። ሶስተኛ ለውዝና የለውዝ ቅቤ። ክብደት ለመጨመር ለሚፈልጉ ሰዎች ለውዝና የለውዝ ቅቤ በጣም ምርጥ ምርጫዎች ናቸው። ለምሳሌ ሩብ ያህሉ የአልመንድ ለውዝ 170 ካሎሪ፣ 6 ግራም ፕሮቲን፣ 4 ግራም ፋይበር እና 15 ግራም ጠቃሚ ስብን ይዛል። ለውዝ ከፍተኛ የካሎሪ ክምችት ያለው በመሆኑም በቀን ውስጥ 2 እፍኝ ብቻ ከምግብ ጋር ወይም ደግሞ እንደ መክሰስ በመመገብ በመቶዎች የሚቆጠር ተጨማሪ ካሎሪን በቀላሉ ማግኘት እንችላለን ማለት ነው። ስለዚህ ለውዝ ለምን ክብደት ለመጨመር ተመራጭ ሆነ ከተባለ በውስጡ ያለው የካሎሪ ከፍተኛ ብዛት ነው ማለት ነው። ስለዚህ በትንሽ የለውዝ መጠን እንኳን ብዙ ካሎሪዎችን ማግኘት እንችላለን። ካሎሪ ማለት ደግሞ ክብደት ለመጨመር በጣም አስፈላጊ ነው። ስለዚህ ለውዝም እንዲሁም ደግሞ የለውዝ ቅቤን በተለይ ቁርስ ብትመገቡ ክብደታችሁን ለመጨመር ስኬታማ ይሆንላችኋል። አራተኛ ወተት ክብደትን ለመጨመር ወይም ደግሞ ጡንቻን ለመገንባት የሚረዳ ምግብ ሆኖ ለረጅም ጊዜ ጥቅም ላይ ውሏል። ወተት ተመጣጣኝ የሆነ የፕሮቲን የካርቦሃይድሬት እና የስብ ይዘት ያለው ሲሆን ለካልሽየም እንዲሁም ደግሞ ለሌሎች ቫይታሚኖችና ማዕድናትም የበለጸገ ምንጭ ነው። ጡንቻ ለመገንባት ለሚሞክሩ ሰዎች የወተት ፕሮቲን ካዚንና ዊ ፕሮቲን የተባሉ የፕሮቲን አይነቶችን ያቀርባል። በተጨማሪም ወተት ከክብደት ማንሳት እንቅስቃሴ ጋር ሲቀናጅ ጡንቻን በፍጥነት ለመገንባት ይረዳል ማለት ነው። ከዚህም በላይ ወተት ወይም ደግሞ የዊና የኪያዚን ውህደት ከሌሎች የፕሮቲን ምንጮች በበለጠ የሰውነት ክብደትን ለመጨመር ሊረዳም ይችላል። በቀን 1 ወይም ደግሞ 2 ብርጭቆ ወተት ከምግብ ጋር ወይም ደግሞ ከስፖርት በኋላ መጠጣት ይቻላል ማለት ነው። ይህም ክብደት ለመጨመር በጣም ውጤታማ ነው። አምስተኛ ቀይ ስጋ ምናልባትም ጡንቻን ለመገንባት ከሚረዱ ምርጥ ምግቦች አንዱ ሲሆን ክብደትን ለመጨመርም እንደ ተመራጭ ምግብ የሚቆጠር ነው። ቀይ ስጋ 456 ካሎሪ እና ወደ 49 ግራም የሚጠጋ ፕሮቲን ይዛል እንደ መጠኑ ማለት ነው። ቀይ ስጋ ለጡንቻ ግንባታ ከሚረዱ ውህዶች ውስጥ አንዱ ለሆነው ክሪያቲን ተፈጥሯዊና ምርጥ የሆነ ምንጭ ነው። የስብ መጠናቸው አነስተኛ የሆኑትም ሆኑ ስብ የበዛባቸው ስጋዎች ከፍተኛ የፕሮቲን ምንጭ ናቸው። ነገር ግን ስብ ያለበት ስጋ የተሻለ ካሎሪ ስለሚሰጡ ክብደትን ለመጨመር የበለጠ የሚረዱ ናቸው ማለት ነው። ስብ ያለበት ሲባል ጮማ ያለው ስጋ ማለት ነው። እሱ የበለጠ ካሎሪ ያለው በመሆኑ ክብደታችሁን ለመጨመር ተመራጭ ነው። ነገር ግን ስጋ ለልብ ጤንነት ሲባል መመጠን ያስፈልጋል። እንዲሁም ደግሞ ከደም ግፊት ጋር የተያያዙ ችግሮችም ስለሚዳርግ ስጋን ማብዛት አይመከርም። በሳምንት 1 ጊዜ ከበላችሁ በቂ ነው። አንደኛ መጠኑንም በጣም መጠንቀቅ አለባችሁ። አብዝታችሁ መመገብ ክሮኒክ ለሆኑ በጊዜ ሂደት ለስኳር በሽታ፣ ለደም ግፊት፣ ለልብ በሽታ ሊዳርግ ስለሚችል ስጋ ላይ ጥንቃቄ ማድረግ ያስፈልጋል። ክብደት ጨመረ ተብሎ አብዝቶ መመገብ እንዲሁም ደግሞ በተደጋጋሚ በየቀኑ መመገብ የለብንም ማለት ነው።
የሚመረጥ ምግብ አይደለም ለጤናችን ማለት ነው። ስለዚህ ስጋ ላይ ጥንቃቄ ማድረግ አስፈላጊ ነው። ስድስተኛ ሳልመንና ቅባት ያላቸው አሳዎች። እንደ ቀይ ስጋ ሁሉ ሳልመንና ቅባት ያላቸው አሳዎችም ግሩም የፕሮቲንና ጠቃሚ የሆኑ ጤናማ ስቦች ምንጭ ናቸው። ሳልመን እናም ቅባት ያላቸው አሳዎች ከሚሰጧቸው ንጥረ ነገሮች ሁሉ ውስጥ ኦሜጋ 3 ፋቲ አሲድ የተባለው በጣም አስፈላጊና የታወቀው ነው። ይህም ፋቲ አሲድ ለጤና ብዙ ጥቅሞች ያሉት ሲሆን በሽታን ለመከላከልም ይረዳል። ወደ 250 ካሎሪ እና 12 ግራም ጤናማ ስብ እንዲሁም ደግሞ 37 ግራም ጥራት ያለው ፕሮቲን ይዛል። ይህም ጡንቻን ለመገንባት ወይም ደግሞ ክብደትን በብቃት ለመጨመር ይረዳል ማለት ነው። አሳ ግን ከቀይ ስጋ በተቃራኒው ለጤናችን በጣም ተመራጭ የሆነ የስጋ አይነት ነው። ስለዚህ ክብደታችንን ለመጨመር በጣም አስፈላጊ መመገብ ያለብን ምግብ ነው ማለት ነው። ሰባተኛ ድንችና ስታርች። ድንችና ሌሎች ስታርች የበዛባቸው ምግቦች ክብደት ለመጨመር ለሚፈልጉ ሰዎች ጥሩ የካሎሪ ምንጭ እንደሆኑ ይታሰባል። ይሁን እንጂ ጤናማ የስታርች ምንጮች መካከል መምረጥ ይኖርባቸዋል። ሁሉም ስታርች ጤናማ አይደለም። ኪኒዋ፣ አጃ፣ በቆሎ፣ ድንችና ስኳር ድንች፣ ዱባ፣ የክረምት አትክልቶች፣ ባቄላና ጥራጥሬዎች ከነዚህ መምረጥ ይኖርባቸዋል ማለት ነው። ድንችና ሌሎች ምግቦች ክብደት ለመጨመር የሚረዱ ካርቦሃይድሬቶችና እንዲሁም ደግሞ ካሎሪዎችን ከመስጠት ባለፈ በጡንቻ ውስጥ ያለውን የግላይኮጂን ክምችትም የሚጨምሩ ናቸው። ግላይኮጂን ለብዙ እንቅስቃሴዎችና ስፖርታዊ ውድድሮች ዋነኛው የሆነ የኃይል ምንጭ ነው። ከነዚህ የካርቦሃይድሬት ምንጮች መካከልም ብዙዎቹ ጠቃሚ ንጥረ ነገሮችንና ፋይበርን የያዙ ሲሆን በተጨማሪም ለአንጀት ባክቴሪያ ጠቃሚ የሆነ ሬዚስታንስ ስታርችን ይሰጣሉ ማለት ነው። ስምንተኛ የደረቁ ፍራፍሬዎች። የደረቁ ፍራፍሬዎች ከፍተኛ የካሎሪ ይዘት ያላቸው ከመሆኑ በላይ ለሰውነት ጠቃሚ የሆኑ አንቲኦክሲደንትና ደቂቅ ንጥረ ነገሮችን ወይም ደግሞ ማይክሮኒውትሪየንትን ይሰጣሉ። ብዙ አይነት የደረቁ ፍራፍሬዎች አሉ ሲሆን ሁሉም በተፈጥሯዊ ስኳር የበለጸጉ ናቸው። ይህም ክብደት በፍጥነት ለመጨመር የሚረዳ ነው ማለት ነው። ብዙ ሰዎች ፍራፍሬዎች ሲደርቁ ንጥረ ነገራቸውን ያጣሉ ብለው ቢያስቡም ደረቅ ፍራፍሬዎች በእርግጥም ከፍተኛ የፋይበር ይዘት ያላቸው ሲሆን በውስጣቸው የሚገኙት ቫይታሚኖችና ማዕድናትም ሳይጠፉ እንደተጠበቁ የሚቆዩ ናቸው። ታዲያ እነዚህ ደረቅ ፍራፍሬዎች የሚባሉት ለምሳሌ እንደ ዘቢብ ወይም ደግሞ ቴምር ያሉ ፍራፍሬዎች ናቸው ማለት ነው። እነዚህም ክብደትን ለመጨመር ተመራጭ ናቸው። ዘጠነኛ አቮካዶ። አቮካዶ በጤናማ ስቦች ይሄ ማለት ሄልዝ ፋት የበለጸገ ነው። በተጨማሪም አቮካዶ በጣም ከፍተኛ የካሎሪ ይዘት ስላለው ክብደትን ለመጨመር ለሚፈልጉ ሰዎች እጅግ በጣም ጥሩ ምግብ ያደርገዋል። አንድ ትልቅ አቮካዶ እንኳን በግምት 322 ካሎሪ፣ 29 ግራም ስብ፣ 14 ግራም ፋይበርን ይሰጣል። ከዚህም በላይ አቮካዶ በቫይታሚኖች በማዕድናትና በተለያዩ ጠቃሚ የሆኑ የእጽዋት ንጥረ ነገሮች የበለጸገ ነው ማለት ነው። አስረኛ እንቁላል። እንቁላል በዓለማችን ላይ ጡንቻን ለመገንባት ከሚረዱ ምግቦች ውስጥ በጣም ጤናማ ከሚባሉት አንዱ ነው። ለሰውነትም ከፍተኛ ጥራት ያለው ፕሮቲንና ጤናማ ስቦችን ይሰጠናል። እንቁላልን የምትመገቡበት መንገድም እንዲሁ በጣም አስፈላጊ ነው። ምክንያቱም በእንቁላል ውስጥ የሚገኙት አብዛኞቹ ጠቃሚ ነገሮች የሚገኙት በቢጫው ክፍል ውስጥ ነው። ስለዚህ የምትመገቡበት መንገድም ለክብደት መጨመራችሁ ትልቅ የሆነ አስተዋጽኦ ይኖረዋል ማለት ነው። ስለዚህ በነገራችን ላይ እንቁላል ክብደትን ለመጨመር እንዲሁም ደግሞ ክብደትንም ለመቆጣጠር ተመራጭ ምግብ ነው። ለምን ቢባል ፕሮቲን ስለሆነ ነው። ፕሮቲን ያላቸው ምግቦች ደግሞ ክብደትን ለመቀነስ ወይም ደግሞ ክብደታቸውን መቆጣጠር ለሚፈልጉ ሰዎችን መመገብ ያለባቸው ምግቦች ናቸው። ስለዚህ እንቁላልንም በአመጋገባችሁ ውስጥ ማካተት ይኖርባችኋል ማለት ነው። ስለዚህ እነዚህ የተመለከትናቸው 10 ምግቦች ክብደታችንን ጤናማ በሆነ መልኩ ለመጨመር የሚረዱ ምግቦች ናቸው። ታዲያም እነዚህ ምግቦች በመጠቀም የፈለጋችሁትን የሰውነት ክብደት ማግኘት ትችላላችሁ ማለት ነው። ዋናው ቁልፍ ነገር ጽናትና ወጥ የሆነ የአመጋገብ መንገድ ነው። ታዲያም እናንተ የትኛው ምግብ ነው የመረጣችሁት? ከታች ባለው ኮሜንት ላይ ገለጹልኝ። ይህን ቪዲዮ ከወደዳችሁት እናም ደግሞ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። ለተጨማሪም እንደነዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ቸር ሰንብቱ።